ሰላም እንዴት ናችሁ? የክርስቶስ ቤተሰቦች ሰላም እግዚአብሔር ከሁላችሁ ጋር ይሁን። ዛሬ ደግሞ የምናየው እነዚህን ምልክቶች በቅድመ ቤተ ስጋ ለቢሶ ዘሙአኒ በተነሽና በወዳቂ እስከ ጸናጽላቸው ድረስ መረግዳቸውን ጨምረን እናያለን ማለት ነው። የትም እንዳትሄዱ እያንዳንዳቸውን እንከታተል። እንግዲህ እንደምታዩት እዚህ ጋር ቤ ይላል። ቤ ማለት በቅድመ ቤት ማለት ነው። የዜማ ምልክት ነው። ዜማው ላይ የዜማ መጽሐፉ ላይ ተጽፎ ሲገኝ እዚህ ጋር ዘበጽሐኪ ላይ ቤ ተብሎ የሚገኝ ማለት ነው። ዘበጽሐኪ ምስሌሁ የሚል ማለት ነው። ዘበጽሐኪ ሲል በቅድመ ቤት ተብሎ ይታወቃል ማለት ነው። ይሄ ቤ ነው ተብላ የምትቀመጠው ዜማው ምልክት ላይ። ስለዚህ ይህንን ቆሙን እንዴት እናዜማለን፣ ጸናጽሉንስ እንዴት እንጥላለን፣ እንዲሁም መረግዱን እናያለን ማለት ነው። እዚህ ጋር እንደምታዩት ተነሽ ይላል። እነዚህ እዚህ ላይ ያሉት ተነሾች ናቸው ማለት ነው። እዚህ ጋር ደግሞ ወዳቂ ይላል። እነዚህ ወዳቂዎችን እናያለን ማለት ነው። ስለዚህ እንግዲህ ቆሙ እንዴት አድርገን እናዜማዋለን አቋቋሙን ማለት ነው። ይሄው ናሰ ይላል። ናሁ ሰርግል ማለት ነው። ናሁን ስንሰረግል ደግሞ ምን እናስቀድሙ ብያለሁ? አይኑን አስቀድሙ ብያለሁ። አይኑ ዘርግል የምትለዋን ወዝ ማለት ነው። ዘበ ይሄው ዘበ ይሄኛው ምልክት እዚህ ጋር ፊደሉ አይቆጠርም። ንባቡ ዘበጽሐኪ ይጠቀልላል ማለት ነው። ዘበጽሐ ጭረት ሀ ላይ ጭረት ሀ ኪ ላይ ደረት ማለት ነው። ዘበጽሐኪ ርክርክ ምስሌሁ ጭረት ድፋት ሌላ ጭረት ድፋት ማለት ነው። ይሄኛውም ልክ እንደዚችኛዋ አይቆጥርም። ምስሌ ስ ይዋጣል ማለት ነው። ንባቡም ማለት ነው። ምስሌሁ 30 ላይ 30 ይሆናል ማለት ነው። ይሄ ደግሞ ሳይሎ ይቅርታ 30 ማለት ሳህሎ የሚል ምልክት ነው ማለት ነው። በባለፈው አይተነዋል። ስለዚህ እንዴት አድርገን እናዜማዋለን? ዘበጽሐኪ ምስሌሁ ብለን እናዜማዋለን ማለት ነው። እንግዲህ ይህን ጸናጽሉን ስንጥል ደግሞ ሀ ላይ ታ የምትል ፊደል ልትጻፍባት ይችላል ማለት ነው። ይሄ ማለት ምታ ማለት ነው። ሀ ጸናጽል ይወድቅባታል፣ ይመታታል ማለት ነው። ዘበጽሐኪ ይሄ በዚህ ማለት ደግሞ በዚያው እህታው በእንቆስ አምፒየር ባለው ወዝ ነው። በዚያው እዚህ ጋር በነበረው ይሄዳል ማለት ነው። ዘበጽሐኪ ምስሌሁ እንግዲህ የጸናጽል አጣጣል ሲስተም ይሄ አንድ ጸናጽል ይባላል ማለት ነው። እንግዲህ ይሄ ድምጽ ያላቸው ሁለቶቹ እንደዚህ የምንላቸው ሁለቶቹ አንድ ጸናጽል ተብለው ይታወቃሉ ማለት ነው በዚህ ባቋቋሙ ስልት ውስጥ። ስለዚህ ሰረገላው ምን ጊዜም ቢሆን አንድ ጸናጽላቸው ማለት ነው። ዘበ ይሄው ሁለት ብቻ ሆኑ ማለት ነው። ዘበ ካልኩ በኋላ ደግሞ ዘበ ሐኪ እስከ ሀ ደግሞ እስከ ኪ ደግሞ አንድ ጸናጽል ይሆናል ማለት ነው። ኪ ምስሌሁ እስከ ሁ ደግሞ አንድ ጸናጽል ይሆናል ማለት ነው። እያንዳንዳቸው ጥንድ እየሆኑ ሁለት እየሆኑ ይሄዳሉ ማለት ነው። እነዚህ የሚሉት ሁለት እየሆኑ ካልሄዱ ስህተት ነው ማለት ነው። ስለዚህ
ምስሌሁ እነዚህ አሁን ጥንድ ጥንድ እየሆኑ የሚሄዱ ማለት ነው። እዚህ ጋር ታ ምልክት ይኖራል ማለት ነው። ምታ ማለት ነው። እሺ ቁሙ ይህንን ይመስላል። መረግዱ ደግሞ ይሄ አይ ይላል። ይሄ አይኑ ማለት ነው። እህታ ማለት ነው። አይኑ የሚለውን ማለት ነው። እንደዚህ ሆኖ ነው የሚቀመጥ። ማንኛውም ማቋቋም መጽሐፍ ላይ ወረብ ላይ ሊሆን ይችላል፣ እንዲሁም ማቋቋም መጽሐፍ ላይ ሊሆን ይችላል። ብቻ በዚህ ዘርፍ በዚህኛው ዘርፍ እንደዚህ እየሆነ ይቀመጣል ማለት ነው። ስለዚህ ዘበ ድፋት፣ ዘበ ጭረት፣ ዘበ በላይ እንደዚህ አድርገን እንጨዋለን ማለት ነው። ዘበ ላይ ተመሳሳይ ነው ማለት ነው። ሐኪም ምስል ይሄ አንድ ማለት በግዕዝ ቁጥር አሃዱ ምልክት እንደ ቁሙ ተመሳሳይ ነው፣ መረግዱ ተመሳሳይ ነው፣ አንድ ነው እያለ ነው። ሐኪም ምስሌሁ እንግዲህ ስለ መረግድ ጸናጽል ስናወራ ደግሞ ይሄኛውንና ይሄኛውን መለየት ይኖርብናል ማለት ነው። ለምሳሌ እዚህ ጋር ምን ይላል መሰላችሁ? ይሄ ማሳረፍ፣ እዚህ ጋር ማሳረፍ፣ ይሄ ማሳረፍ ተብሏል። ይሄ ደግሞ ማገስገስ ተብሏል ማለት ነው። ይሄ እንደዚህ ይሄ ደረት ሆኖ እንደዚህ የሂደት ምልክት ሲኖረው ማገስገስ ይሆናል ማለት ነው። እንግዲህ እነዚህ በመረግድ ጸናጽል ውስጥ በጣም ትልቅ ሚና ያላቸው ናቸው ማለት ነው። እነዚህ እንደዚህ ከሆነ ማሳረፍ ነው ማለት ነው። ማሳረፍ ማለት ደግሞ ዘበጽሐኪ ብለን ኪ ላይ ረጋ የምናደርግበት ማለት ነው። ለምሳሌ በቤተ ክርስቲያን ብናየው ዘበጽሐኪ ምስሌሁ እንለዋለን ማለት ነው። ይችኛው ባትኖር ነው ግን ማሳረፍ ምልክት ባይኖር ነው ግን ዘበጽሐኪ ምስሌሁ እንለው ነበር ማለት ነው። ስለዚህ አገልግሎቱ የማሳረፍ ምልክት ረጋ ማስባያ ምልክት መሆኑ እዚህ ጋር ለዚህ ይጠቅማል ማለት ነው። ይሄኛው እዚህ ጋር ያሳየኋችሁ ወይም ይሄ ማለት ነው። እዚህ ደግሞ ይሄኛው ምስሌ ይሄ መጠቅለል ምልክት ይባላል። እንደማይል ማለት ነው። አይቆጥርም እያለ ነው። ላይ ጸናጽል አይወድቅበትም እያለ ነው። ይሄን የመሰለ ምልክት ስናገኝ በዚህ ልክ እንላለን ማለት ነው። ምስሌ እነዚህ ደግሞ እነዚህ ነጥቦቹ ይቺ የዚህኝ የመረግድ ጸናጽል ይወድቅበታል እንደማለት ነው ማለት ነው። ዘበ ይሄው ጣል ዘበ ላይ ጣል ምስሌ ይሄው ሌላይ ዶት ስላለች ጣልሁ ማለት ነው። ስለዚህ የጸናጽል ምልክቶች ናቸው እነዚህ በመረግድ ጸናጽል ውስጥ ማለት ነው። እንዲሁም በወረብ መጽሐፍ ውስጥ ሲገኙ አጠቃላይ በመረግድ ውስጥ ሲገኙ እነዚህ የጸናጽል ምልክት ናቸው ማለት ነው። እሺ ይሄን እንግዲህ በተነሽ ወይም በተጣይ ስናገኝ እንደዚህ አድርገን እናዜማለን ማለት ነው። ወዳቂ ደግሞ በቅድመ ቤተ እዚህ ጋር እናያለን። ወበውስቴታ የሚል ማለት ነው። ወበውስቴታ ወዳቂ በቅድመ ቤተ ዜማው እንደዚህ ነው ማለት ነው። ስለዚህ እዚህ ጋር ቤ ይላል፣ እዚህ ጋር ደግሞ ሰ ይላል። ቤዛ ኩሉ ሰርግል ማለት ነው። ስለ ሰረገላዎች በባለፈው አውርተናል። ስለዚህ የቤዛ ኩሉ ሰረገላ እህታ ማን ነው? 30 ነው ማለት ነው። እንግዲህ ቤዛ ኩሉ ለመሰርገል 30 መጀመሪያ ላይ እህታ ማስቀደም መቻል አለብን ማለት ነው። 30 ወበ ይኸው
ርክርክ አንድ ጭረት ማለት ነው። ወበ ውስቴ ቤንኮሰምፒር አል ውስቴ ኤታ አል ታ ጭረት ድፋት ድፋቷ ላይ ፔር አደረግን ማለት ነው። በአጠቃላይ ወበ ውስቴ ኤታ አርገን በቅድመ ቤተን በወዳቂ እናዜማለን ማለት ነው። ይሄን ደግሞ ጸናጽሉን ስንጥል እንደነገሯችሁ ሰረገላ አንድ ጸናጽል ነው ብያችኋለሁ። ልክ በዚህ አይነት መልኩ ወበ አንድ ውስቴ እስከቴ አንድ ታ እስከዚህ ደግሞ አንድ ማለት ነው። እንደዚህ አድርገን እንጥላለን በቁም ማለት ነው። ተመሳሳይም ልክ በእንደዚህ ጥንድ ጥንድ እያደረግን ሁለት ሁለት የሚለውን ድምፅ ሁለት ሁለት እያደረግን መጣል ነው በቁም ጊዜ ማለት ነው። በመረግድ ጊዜ ግን እንደዚህ አይነት የለም። ጥንድ የግድ ጥንድ ይሁን አይባልም። የሚሞሉ አልፎ አልፎ ልክ እንደ ቁም የሚሆኑ አንዳንድ ልናገኝ እንችላለን፣ ወደፊት እናያለን። ግን በሌላው አብዛኛው መረግድ ላይ ግን እንደዚህ አይነት ጥንድ ጥንድ እየሆነ ሊሄድ አይችልም ማለት ነው። እሺ መረግድ ደግሞ እዚህ ጋር 30 ታያላችሁ። ሁለት ጭረት በርክርክ ጭረት ይችኛዋ የጸናጽል ምልክት ናት። እነዚህ ሁለቶቹ ነው። ውስቴ ቴ ካለ በኋላ ተመሳሳይ ነው ማለት ነው። ውስቴ ታ ይላል ማለት ነው። ጸናጽሉ መጀመሪያ ላይ እህታው ላይ አንድ ጸናጽል እንጥላለን ማለት ነው። ይሄው እዚህ ጋር ጠቅልል ምልክት ስላለበት ወይም አይጥል ጸናጽል አይወድቅበትም የሚል ምልክት ነው ማለት ነው። እዚህ ጋር ደግሞ ይቺ ጸናጽል ምልክት ስላለ ጣል ውስቴ ታ ይሄው እንደዚህ አድርገን እንጥላለን ማለት ነው። እዚህ ጋር ማጉደል ነው የሚሆነው። አጠቃላይ እንደዚህ አይነቱ የሚሞላ የለም ወይም ጥንድ ጥንድ እየሆነ የሚሄድ የለም ማለት ነው። አልፎ አልፎ እነዚህ ወመድህንን የመሰለ ዘሟንን የመሰለ እናያለን ወደፊት ማለት ነው። እሺ በቅድመ ቤተ በወዳቂ ደግሞ ይሄንን ይመስላል ማለት ነው። ይሄን የመሰለ ስናገኝ በዚህ ልክ መጠቀም እንችላለን ማለት ነው። እሺ እዚህ ጋር ደግሞ ቢ ይላል ስጋ ለቢሶ ማለት ነው። ቅድም እንደነገርኳችሁ ስጋ ለቢሶ የሚለው ማለት ነው። እሺ ሰረቀ ይላል በተነሽ ነው። እዚህ ጋር ሰረቀ ይላል። ሰረቀ ላዕሌኪ ማለት ነው። እሺ ይሄኛውን ደግሞ ቁሙ እንዴት እናዜማዋለን? ደረት ድፋት ጭረት ጭረት ድፋት ሰረ እዚህ ጋር ይዘት ቀ ርክርክ ድፋት ቀላይ ደግሞ ጉበይ ቀ ጭረት ድፋት ማለት ሁለት ጊዜ ገጾ ማለት ነው። ይሄ ማለት ነው። እሺ ቁሙ ይሄንን ይመስላል ጉሮሮ ማለት ነው። ጸናጽሉ ደግሞ ሰረ እስከዚህ አንድ ጸናጽል ይሄው ጥንድ ጥንድ እየሆኑ ማለት ነው። ቀ እስከዚህ ደግሞ አንድ ጸናጽል ማለት ነው። እሺ የቁሙ ጸናጽል ይሄን ይመስላል። መረግዱ ደግሞ ጉሮሮ ደረት ድፋት ኋላ ጭረት ድፋት ማድረግ ማለት ነው። አሁን ደረት ድፋቱን ጩህ ያለው አሁን ደግሞ ስል ደግሞ ጭረት ድፋቱን ማለት ነው። አያይዤ ሰረ ሰላም ጭረት ድፋት ማለት ነው።
ካለ በኋላ ተመሳሳይ ነው ማለት ነው ከቁሙ ጋር ጉሮሮ። እሺ ጸናጽሉ እንዴት እንጥለዋለን? ሰላይ ያቺ የጸናጽል ምልክት ይቺ ነጥቧ ወይም ዶቷ ማለት ነው። ይሄው ድል ማለት ነው። አጉድል ማለት ነው። ጸናጽሉ አይሞላም ማለት ነው። ለማስታወስ ያክል ነው እንጂ በጣም ይሄ የሚታወቅ ነው ማለት ነው። ይሄን የመሰለ የሚሞላ የለም። እዚህ ጋር ድል አጉድል ማለት ነው። ሰረቀ ለምሳሌ ብንሞላው ይሄው ጥንድ ይሆናል ማለት ነው። ስለዚህ ጥንድ አይሆንም ያጎድላል። አንዳንድ እየሆነ ብቻ ነው የሚሄድ እያለ ነው። ይሄ ደግሞ ሰረቀ ብለን እንጥላለን ማለት ነው። እዚህ ጋር እነዚህ ቅድም ያሳየኋቸው የማሳረፍ ምልክቶች ናቸው። እነዚህ ማለት ነው። እሺ ደግሞ በወዳጭ እንየው። ይሄው ቢ ይላል ስጋ ለቢሶ ማለት ነው። ይሄ እንተ አልባቲ ይላል ማለት ነው። እንተ አልባቲ ርሳት የሚል ከቁስቋም ላይ ያለች ዚቅ ነች። እዚህ ጋር ና ይላል፣ እዚህ ጋር ሰ ይላል። ናሁ ሰርጊር ማለት ነው። ወይም ስብሐት ለኪ ማለት ነው። በሌላ ስሙ ስብሐት ለኪ ሰረገላ ሊባል ይችላል ማለት ነው። ይሄ ናሁ ሰረገላ ማለት እንተ አልባቲ የሚለው እንተ ርክርክ አልባቲ ጭረድፋቲ ጉባኤ ጉባኤ ድፋቱ ላይ ማለት ነው። ገጾ ይላል ደግሞ ይሄ ማለት ነው። ስለዚህ አያይዘን ስናዜመው እንተ አልባቲ እንለዋለን ማለት ነው። ጸናጽሉን ደግሞ ይሄን እንተ አልባቲ ብለን እንጥለዋለን ማለት ነው በቁም። እሺ መረግዱ ደግሞ አይ ይላል። አይኑ ማለት ነው። እህታ ነው ይሄ እንደነገርኳችሁ። እንተ እዚህ ጋር ደረት አለች። እዚህ ጋር ደግሞ ጸናጽል እንደማይጥል ማሳያ ምልክት አለች ማለት ነው። እዚህ ጋር ያየናት ማለት ነው። እንተ ካለ በኋላ ተመሳሳይ ነው እያለ ነው። አንድ ቁጥር አለች ጉሮሮ ተመሳሳይ ነው እያለን ነው ማለት ነው። እንተ አልባቲ ማለት ነው። ስለዚህ አያይዘን እንዴት እናዜመዋለን? እንተ አልባቲ እንለዋለን ማለት ነው። ጸናጽሉን እህታው ላይ አንድ ጸናጽል እንጥላለን። እንተ አልባ ይሄው እነዚህ እንተ ይሄው እዚህ ጋር ጠቅል ስላለ ተ ብዬ አልጥልም ማለት ነው። እንተ ያቺ ጸናጽል ምልክት እንተ አልባ ደግሞ አንጠቅልል እያለ ነው ማለት ነው። ይሄ ይቺ ምልክት የመጠቅለል ምልክት ናት። አልባቲ ማሳረፍ ማለት ነው። ይሄ ደግሞ ድል ማለት ነው። ይቺ ታ በውስጤታ የምትለዋ ምልክት ናት። ከዚህ ጋር ግንኙነት የላትም ብለን እንጥለዋለን ማለት ነው። እሺ በቅድመ ማለት ስጋ ለቢሶ በወዳቂ ደግሞ ይሄንን ይመስላል ማለት ነው። እሺ ዘሙአኒን ደግሞ እዚህ ጋር ኒ ይላል። የዜማ ምልክቱ እንደዚህ ሆኖ ነው የሚቀመጥ ልክ እንደ ላይኞቹ ማለት ነው። ላዕሌኪ ስጋ ለቢሶ ዘሙአኒ የሚለውን እዚህ ጋር ማምጣት ማለት ነው። ላዕሌኪ ማለት ነው። እሺ ቁሙ ጉሮሮ
ላ ላይ ጭረት ላ ሌ ሌላ የለተበር ሌ ሌ ሌ አንድ ደረት ሌ ሁለተኛዋን ደረት ጭረት ልፋቱን አንዱን ማለት ነው። ኪ ሁለተኛውን ጨረስኩ ማለት ነው። ኪ ላይ ደረት። እሺ አያይዘን ላዕል ኪ ብለን እናዜማለን ማለት ነው አቋቋሙን። እሺ ጸናጽሉ ደግሞ ይሄ እህታ ማለት ነው። እህታ ማለት መጀመሪያ የምናዋርደው ነገር ማለት ነው። በውስጥም አለ እህታ በየቦታው ይኖራል ማለት ነው። ላዕል እስከዚህ አንድ ጸናጽል ላዕል እስከዚህ አንድ ጸናጽል ኪ አያይዘን ላዕል እንደዚህ ነው የሚወድቅበት ቦታ ማለት ነው። ላዕል መጨረሻዋ ደረት ላይ ማለት ነው። ኪ ብለን ጸናጽል እንጥላለን ማለት ነው። እሺ መረግድ ደግሞ እቺ አንድ ቁጥር ትታያቸው ከሆነ አንድ ቁጥር አለች ማለት ነው። ጉሮሮ አንድ ነው እያለን ነው ማለት ነው። እዚህ ጋር ደግሞ ይሄኛው ምልክት አለ ማለት ነው። ይሄኛው ምልክት ነው እዚህ ጋር ይሄ የመጠቅለል ምልክት ነው ብያቸዋለሁ። ላእች የመቁጠር ምልክት አለች። እዚህ ጋር ደግሞ የማሳረፍ ምልክት አለች ማለት ነው። ይሄኛው ማለት ነው። ይሄ እቺኛዋ በትንሿ እዚህ ጋር የማሳረፍ ምልክት እዚህ ጋርም አለች፣ እዚህ ጋርም አለች። እነዚህ ታያችሁ ከሆነ እንደዚህ እነዚህ ማለት ነው። እሺ ጉሮሮ ተመሳሳይ ነው። እሺ ጸናጽሉን እንጣለው የመረግዱን ማለት ነው። ላ ይሄው ጣለው ይሄው እዚህ ጋር ሰረፉ። እዚህ ጋር ደግሞ ሞላ እያለ ነው። ቅድም ያልኳችሁ ልክ እንደ ቁም ይሆናል፣ ሞልቶ ይሄዳል ማለት ነው። ይሄኛው ዘሟኒ ምልክት በተነሽ ሞልቶ ይሄዳል ማለት ነው። ብለን እንጥለዋለን ማለት ነው ጸናጽሉን። እሺ እዚህ ጋር ደግሞ በወዳቂ እናያለን ማለት ነው። ዘሟኒን ምልክት ዘቢረሊ ይላል። እንተን ውስጥ ህዳር ጽዮን ውስጥ የምናገኛት ዚቅ ናት ማለት ነው። ይችኛው ዘቢረሊ የምትናት ዜማዋ ማለት ነው። እሺ እዚህ ጋር ሀ ይላል፣ እዚህ ጋር ደግሞ ሰ ይላል። ሀዲጎ ሰረገላ ሰርግል ማለት ነው። ሀዲጎ ሰርግል ማለት ነው። ቡባይ ማለት ነው። እህታውም ዘ ሁለት ርክርክ አንድ ጨርቅ ቢረ ገጾ ጭረት ድፋት ጭረት ማለት ነው። ጭረት ድፋት ድፋቱ ላይ ቡባይ ማለት ነው። ቡባይ ስለሆነ ማለት ነው። እሺ ጸናጽሉን ደግሞ ዘ ቢረ ብለን እናዜማለን ማለት ነው። እሺ እዚህ ጋር ደግሞ መረግድ ማለት ነው። ይሄ አይኑ ይላል። አይኑ ማለት ነው። እዚህ ቦታው ትንሽ እንትን አልመች ስላለ እንደዚህ አድርጌ ያስቀመጡት ልክ እንደዚህ አይነት ማለት ነው። አቀማመጡ እንደዚህ ነው የሚሆን። ዘ
ጭረት፣ ርክርክ፣ ድፋት ማለት ነው። ዘቢረ ረ ካለ በኋላ ተመሳሳይ ነው ማለት ነው። ይሄው እቺ የጸናጽል ምልክት ናት ብያችኋለሁ። ዘቢረ ይሄው የማሳረፍ ምልክቱ። ይሄ ድል አጉድል ማለት ነው። ጸናጽሉ አይሞላም ማለት ነው። ይሄን ይመስላል እንግዲህ የዛሬው ትምህርታችን በዚህ እናጠናቅቃለን። ሌሎች ተመሳሳይ ምልክቶች በዚህ መልኩ የምናስቀጥላቸው ይሆናል። የእናንተ ሀሳብና አስተያየት ለእኔ ጠቃሚ ስለሆነ እንድበረታታ እንዲሁም ሌላ ስራ እንድጨምር ስለሚያግዘኝ በሀሳብ አስተያየታችሁን በኮሜንት አሳውቁኝ። ስለምታበረታቱኝ በጣም አመሰግናለሁኝ። እግዚአብሔር በያላችሁበት ሰላም እግዚአብሔር አይለያችሁ። ስለነበረን ጊዜ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።